አረ ቡላላ ሳልነግርሽ ምን አስመራ ውስጥ የትራፊክ መብራት አይተሽዋል? እንዴ የለም ነበር እንዴ? እዲ በቪዲዮ ህጅ ቀየህ ክበርህዩ ህዝብ ክራመድዩ ህጅና ህዝቢ መንገዲ ተከፊቱሎ ሰከንድ በጽሁሎ እናቴቱ 60 ሰከንድ ይብናዮ ማለና ህጂ ናይ ሰብ ዜብራ መንገዲ ሃልዩ ከድ በልሲጋ አስመራ ምናምን ሲል የትራፊክ መብራት መግለጫ ሰጡ። ለዛችም አይተዋል በጀበራ ሙታያጅቦ ልንገር እኔ አላየሁት። ኤርትራው እኮ ነው ሰው ያረገ እንዴ ምን አስበህ ነው? እኔ አሁንም ጥያቄ ነው። እኔ አውቃለሁ ግን መብራቱን አይተዋል? ዜና አያጅቦ አንዴ ልንገር የምሬ ነው። ከዛ አፕሊኬሽን ጀምረ ነበር እኔን ሁሌ ታባረኛለህ ብሎክ ትለኛለህ። ይማሐወይ ህጂ ሪኻያዲ ኻዛ መብራቲ ሪኻያዲ ሃንሳብ አንዴ ልንገር ለሰው ልጅ መጀመሪያ ይመልስልኝ። አሁን ፕሮግራማችን አታበላሽብን። የመብራቱን አይተዋል? አስመራ ስለምን መብራት ነው የምታወራው? ስለ ቴክኖሎጂ ነው። ትራፊክ መብራት ቴክኖሎጂ እኮ ኤርትራው እኮ ነው ያስተማራችሁ እናንተ። ወይኔ ማስተማሩ አይከፍቱና አይታል አላየ አንዲ ስለ መብረቅረቁን ልክ እንደዚህ አሁን እንትን አሁን ላይ ካሜራ አለ፣ መኪና ሲያልፉ ይታያል። ትራፊክም ምን ይጠቅማል? አንተ ህዝብን እየሞተ እኮ ነው በየቀኑ መተሰው የተገደለ ነው። አጥምታችሁና ደማችን እየፈሰሰ ስለ አስፋልት ታወራላችሁ። እዚህ የሰው አእምሮ አላችሁ እናንተ። ግን ቆይ ሰው ለመኖር የሚያስፈልገው ነገር ምንድነው? እስቲ መጀመሪያ የትራፊክ ማብራት የሚያስፈልግልኝ ያው እናቴ ነው ስለ ኤርትራ እንደ ኤርትራ ለእናቴ ለማን ይላኩት ለኑየል ኪላታል እንደ ትራፊክ መብራት የምሬ ነው። በዚህ ሙድ አሁን አንተ ለቀልድ ነው የምትለው፣ የምሬ ግን እየሞት ነው አይደል? እየሞት አይደል? ቀይህ በሪሃላ ቀይህ ትበርሃለው ቀጠው ትብላለች። ይኸውልህ በጥሊያን ጊዜ የተሰራ ነው። ምንም አልሰራንም እኛ ቤቱም ቢሆንም ምንም የለንም። የታወቀ ነው። አስፋልት ምንም የለም። ነገር ግን ጤናና ይኸውልህ ህይወታችን በሰላም ሴቭ አድርገናል። ምን ህይወት በሰላም ይኖራል? ራብታያተው ኤክስፓየር ሲንዴ ይዞ መጥተው እናንተ እኮ በዳላርና ወንድሜ በሰላም ብትኖሩ ነው በባህር በምን እያለፋችሁ በዛ ያለቃችሁ ነበራችሁ። ዱላላ ልንገር እናንተ ማለት ነው ምንም ሰላም እኮ የለም እኮ እናንተ እኮ ድህነት ብቻ ነው ማለት ነው። ህዝባችሁን እየሸጣችሁ ወንድማችን 15 ካሊት አጋር ለሐልፍ ይፍቀደሉ ማለት ይበዚ አጋር ልክ ዜሮ ኢላ ካሊት ምስ ወላድ አጋር ነው ሁሉ ማካን ተሐልፈ ካብዚ ህግዝ ወጣይ ምክንያቱ አጋር አንድ ነገር ልንገር ካሜራ ሙሉና ማለት ነው ቁም ነገር እንነጋገር። እናቴ ጋይስ ፎሎ አርጉኝ በእናታችሁ እና ከነዚህ ይወልካ ቆይ አንድ ቀን ግን ያስመራ ልጅ ድረስልኝ ያለው እኮ አባት እኮ ነው ምርኮኛ። እንደ ባጫ ደበሌ ምርኮኛ እኮ ናችሁ እናንተ። ቆይ አንዴ አዳምጠን የምርኮኛ ልጅ በምን ሞራል ነው አንተ ከሻቢያ እንዲህ ብለህ የምትሳፈጠው? ቆይ እስቲ እናዳምጠው። ጽዳቱን ነው እናቴን ጽዳቱን ነው እስቲ አዲስ አበባ ካብዚ ህግዝ ወጣይ ምክንያቱ አጋር ሐለፈ ሁሉ ይላል እንዴ በእናትህ ወደዛ አድርገው አና ከምዚ ሐለፉን ከምዝባ ማሐልባት ባል ነገር የለን ካሜራ ሒዛትካ ባዓቅ ማዓረፍ እንደባላ ከባድ ቴክኖሎጂ ገባ ማለት ነው። ካሜራ ተገሪ መደሎ ትራፊክ መብራት አስቧል። ኤርትራ ጽቡቅ ትደሉ ሁሉ ሶስት ቦታ ላይ ነው ያለው። አስመራ መግቢያና አስመራ መውጫ ላይ እዛች ጋር ፎቶ ያልተቀረ 50 መኪና ነው እንዴ? ለዛ 50 መኪና አይ ኤርትራ ግን እኮ ምንም የላትም እኮ ባዶ የሆነች ሀገር እኮ ናት። እኔ የምታሳዝኑኝ ኢትዮጵያን ስትናገሩ ነው። ኢትዮጵያ እኮ ሲመጡ ኤርትራውያን እግዚአብሔርን ሌላ ሀገር ውጪ ምናምን ሄዱ ነው ይመስላችሁ። አዲስ አበባ ብሶ ሲገቡ በጣም ነው የሚደነቁት።
ኤቲኤም እንዳስደነገጣችሁ ታውቃላችሁ አይደል? ኤቲኤም በጣም አስደንግጧችኋል። ኤቲኤም ሲያዩ ብር በዚህ ይወጣል እንዴ ምናምን ብለው እናቴ ትሙት። ይሄ ሪያሊቲ ነው። የወፍጮ ማሽን ምናምን ሲያገኙ ከትግራይ ወስደዋል። ምን ያልወሰዱት ነገር አለ? አነቃቅለው ደንግጠው ማለት ነው። በቃ ብዙ ነገር የላቸውም፣ አይተውም አያውቁም። በዛ ልክ ሆናችሁ ግን ኢትዮጵያን ስትናገሩ እኔ ታስቁኛላችሁ። ጅብነት የት ሄድክ? ሄይ አይሰማም? አዎ መጣ። ቆይ ፎቶ እየመረጥኩ እኮ ምንም እኮ መሰረታዊ ነገር ስለሌለ እኮ ይገረማሉ። ታውቃለህ አይደል? አዲስ አበባ ሲመጡ አይታቸው ከሆነ ኤርትራውያን በጣም ነው የሚደነቁት። በቃ እንዴ አረንጓዴ ብቻ እያሉ ስማ፣ አረንጓዴውን በሰማያዊን ቀይረው ኢትዮጵያ መጽያትና እያሉ እናቴን ኢትዮጵያ መጣችብን የመብራቱን እንትን እያዩ የኢትዮጵያ ባንዲራ ነው። ዛሬ በኢሳያስ አፈወርቂ ነው የምንሄደው። ምዕመናን እየገባችሁ ኤርትራውያን ብርቅ ሆኖባቸው የትራፊክ መብራት ማስታወቂያ ራሱ ሲሰሩ ነበር። እናቴን በሚገርም ለምንድን ነው ግን እንትን የሚያወርዱ? በእናታቸው ሐጂ አለ። ቆይ አዳምጥ። ሐጂ ቀይህ ትበርተላ ጠጠውክ ትብሏል እንዴ? ኧረ አያጅ እንዴት አድርገህ ነው ያመጣው አንተ? ኧረ አይኑን ኧረ አያጅ የምር የግፍ ነው። ያው ለኢትዮጵያ ሰው ያረጋት እኮ የጀግና እኮ ነው። እናቴን ኤርትራን በደህንነት የሚያሸማቅቃት ሰው ያረጋት 4 ኪሎ እየፈረሰ ነው። ድረስልኝ አንተ ይኸውልህ፣ እኛ በጤና እየኖረን ነው። ታውቃለህ ሳይንስቶች ምን እንዳጠኑ ታውቃለህ? 99% ከአፍሪካ ማለት ነው 75% ኢትዮጵያዊ የአእምሮ ችግር አለበት። ምክንያቱም በኤክስፓየር ስንዴና በዛ በአሜሪካውያን በአውሮፓውያን ወደ ኢትዮጵያ የሚገባው ቫይረስ ገብቶባቸዋል። እናንተ ማለት ነው ቂጣችሁንና ደማችሁን የምትሰጩት ለምንድን ነው? ለፈረንጆች ናቸው። እኛ ግን ራሳችን በጦርነቱ ሰዓት ቤታችን ባይሰራም አስፋልቱን ባይሰራም እንኳን ማለት ነው ይኸውልህ እውነት እናመሰግናለን። ኢሞ ሐወይ ቆይ አንዴ ሁላችንም በተራ እናውራ። ስለ መብራቱ ነው የምናወራው፣ ስለ ትራንስፖርትና ምን ሐሳብ አለ? ኦኬ ቴክኖሎጂ ኤርትራ ላይ ብዙ የለም ካልክ ችግር የለውም። አው ልክ ነው፣ እውነት ነው። የለም ብዙ የለም። እኔ አሁን የማወራው ስለ ትራፊክ መብራት ነው። አያጅቡ ቆይ ላስረዳ። ኢሳያስ ኮሪደር ልማት ነው፣ አዲስ ኮሪደር ልማት። ይኸውልህ ሰው ይኸውልህ ህገወጥ አስፋልትን የተሻገረ በህገወጥ አስፋልትን የተሻገረ ቅጣቱን እንትን እያለ ሰው ስላማረረ ነው። ገባ እንጂ ኤርትራ ማለት ነው የትራፊክ መብራትም አያስፈልገውም። ህግን የሚከተል ስነ ስርዓት ያለው ህዝብ ነው። ገባ የምሬ ነው። እናንተ እኮ እንስሳ እኮ ናችሁ። ቆይ ወንድም አንዴ አዳምጠን ያደረገላችሁ እንኳን እዛ እኛንም አዳምጠን እንጂ እኛንም አዳምጠን እኮ እኛንም አዳምጠን ነው። አንዱ ከታች የጻፈውን አይታል። አንዱ ከታች የጻፈው ቆራዓበል ኤርትራዊ ችግር የለውም። አይ ችግር የለውም። እንኳን በኤርትራ ላይ ሙድ ለመያዝ አበቃችሁ። የትራፊክ መብራት 2026 እናቴ ኢትዮጵያ ከጫፍ እስከ ጫፍ በሬሳ መልቶ ማለት ነው። ይኸው እናንተ እኮ ማለት ነው ተንቀሳቃሽ ሬሳ እኮ ናችሁ። የእናታችሁ ማህፀን የተደፈረ ማለት ነው። እዚህ መጣችሁ ትስቃላችሁ። ለኔ አሻንጉልች ናት እናቴ ትምት አሻንጉልች ካንተ ጋር እንዴት ነው ለመላለስ የምችለው? ስማ ኤርትራዊ አንድ ይኸውልህ 1 ሚሊዮን ኢትዮጵያዊ አንድ ኤርትራዊ አይመጣም። ገባ በአስተሳሰብ ቢሆንም ለሀገሩ የሆነ አስተሳሰብ ነው የምትለው እኮ እንደ ስለ አስፋልት ስለ መብራት ጅቡ ኢትዮጵያ መብራት ሄድና ቤተሰብን ቅበር እንዴ። ቆይ ኢሞንዲ በስነ ስርዓት እናውራ። ሁላችንም እንዲህ ተመክራችሁ ማትመከሩ እንደናንተ እንስሳ እኮ የለም እኮ በዓለም ላይ እንደ አፍሪካው መሃይም የለም፣ አልተፈጠረም። ኢሞ ሐወይ አዳምጸናሞ እና ተደማመጽና ከንዘራራ አሁን አረንጓዴ ቢጫ ቀይ በሐቂ ያጅቦ ከነገረካ እስኻ ይሄ ቀልዱን ተውና ቁም ነገር እስቲ አውራ። አንድ ቀን ቀልዱ እኮ ችግር የለውም ይደረስ። እሺ ቁም ነገር እኮ ነው። እኔ አሁን መብራት ለመኪና ነው ለህዝቡ ነው ትራፊክ የተገጠመው። ቆይ ኢሞ ለመኪናው 50 መኪና ነው ያለው። ለህዮቹ ነው ይኸውልህ አንተ በ50 መኪና ተገረም ብዙ አያውቀዋለህ ታውቃለህ። አንድ እንጀራ ትራንስፖርት የሚጠቀሙባቸው ህዝብ ነን ታውቃለህ።
ለዛ ለጎረቤት እንኳን አብነት ለዓለማችን አብነት ባይዘው ጅቦ ይሄ የትራፊክ ማብራት ብርቅሞ ቢሆንባቸው ነው አይገርመኝም። ምክንያቱም ትግራይ ክልል ሲገቡ ለጦርቱ ተታስተውሳለህ። ቆይ አንዴ አድምጥ ብራዘር፣ አንድ ነገር ልንገርህ። ስለ እንደዚህ ነገር ካወራ ኤርትራ አረስ ማፋታ ይሰጥም በአራት ዓመት የአቮካዶ ቅባት በዳቦ ይበሉት ተፈለገ እግዚአብሔርን በልተዋል እኮ አንተ ስማ ልንገርህ የአቮካዶ ቅባት ማለት ነው። ምግብ መስሏቸው በዳቦ ቀብተው በልተውታል። ኢትዮጵያውን እየተረፈ ነው። ኢቲኤም ለመቀበል እኮ ኢቲኤም ማሽን ጋር ለመሄድ እኮ ጫማቸውን አልቆ ነው የሚገቡት። ታውቃለህ? አያጅቡ ኢቲኤም ዝም ብሎ ብር የሚሰጣቸው መስሏቸው በቃ ቆይ አንዴ አያጅቡ ይሄንን መስክር። ቆይ ብራዘር ኧረ ባለ አንዴ አያጅቡ ይሄንን መስክር። የታሸገ ቅባት ዳቦ ቀብታቸው የበላችሁ እኮ ሰዎች ናችሁ። እናቴ ትሙት እኮ ሪያሊቲ ነው፣ ውሸት አይደለም። የኤርትራ ለምኖ አይደለም ሰርቶ ነው የሚያመጣው፣ ለፍተው ነው የሚያመጣው። እሺ እኔ አሁን እስቲ ከኤርትራው ትንሽ ተማሩ። እዚህ መጣችሁ ስለ ኤርትራዊ እንዲህ ብላችሁ ኤርትራውን ከምታቃልሉ ማለት ነው። ኤርትራዊ ማለት አዳምጠኝ። ምን ላዳምጠህ? አዳምጠኝ። ስለ መብራት ነው እባክህ፣ ስለ መብራት ነው። አዎ የምር ግን ደስ አላለህም? የትራፊክ መብራት በመተከሉ ደስ አላለህ? ተመችቶኛል። አረንጓዴ ቢጫ ቀይ ሲበራ ኢትዮጵያ መጣችብናል። ይህንን ነገር በእንትን ምን አለ መሰለህ፣ አንዳንድ ከፊልም ምናምን ቆርጦ የሚያመጡት ነገር አለ። ለሙድ አለ አይደለ? ዝም ብሎ ኮሜዲ የተሰራ አሰርን አስገባው። ኮሜዲ ሲሰራ ማለት ነው ቆርጦ ያመጡታል። ስራ ላይ ስላለውን አንድ ጊዜ ትንሽ ላውራ ትንሽ አዱሊያስ ኦኬ። አሁን የምናወራው ትራፊክ መብራት እኔ የምለው ትግራይ የትግራይ ህዝብና ትግራይ ስለ ኤርትራ መናገር መብት ትግራይ አሁን ስለ ትራፊክ መብራት ነው እንደ ጅቦ ከዋጋና ግራታ አያጅቦ ተው፣ ግፍ ነው እና ግፍ ዲክታተር አይተንም ለእናንተ አዲስ ዓመት አለ ኢሞ አዲስ ዓመት አለ። ትራፊክ መብራት ትናንትና አዲስ ዓመት ገብቶ የለ አዲስ ዓመት ነው ኢሳያስ ሰጣችሁ ስጦታ እኮ ነው። ለአዲስ ዓመት ስጦታ ነው። ቅሰን ብለዋል እኮ ለኤርትራው። አያጅቦ እስኪ አንድ ቀን እንኳን ቆፍጠን ብለህ ቁም ነገር አውራ በእናትህ። አዲስ አበባ መታችሁ ፎቅ ወደ ላይ የምቆጥሩ ሰዎች እኮ ናችሁ። እናቴ ትሙት እንዴ! እንዴት ነው ሸጣችሁ የተሰራ ነገር እኮ ነው። ምን ነው በሐቅ የተሰራ ነገር ማውራት አችልም። በዚህ ልክ ስለ ኢትዮጵያ ማውራት አችልም። ይሄ ራስን የሚያሳየው መስታወት ስታዩ ደምቃችሁ ሰዎች እኮ ናችሁ። በጣም ሻዕቢያ ዋጋዕና ባነበይን ኻሒስ ኸይዝ መድረኽ ሻዕቢያ ዋጋዕና ንሽ ራይ ማህረ ተዛረቢ አዋጉዕና እንዶ ተሐበን ቪዲዮም እንዳታየው አንዴ እኛ አብረን እናድጋለን ብለን ስናስብ ሄዳችሁ ከ50 ዓመት በኋላ ማናገኛችሁ ሳስበው ማለት ነው። እና በጣም ደስ ብሎኛል። እዝኮ ኣብ ትግራይ ቅድሚ 20 ዓመት ንሕና ክንውደል ተተኸለኩ ህግደፍስ ክትድግፍዎ ናይ ትራፊክ መብራት ዋይ አዋ ጅቦ እግዚአብሔርን ልክነሽ 20 ዓመት ተተኸለኩ ይብስሩ 70 ዓመት ነው። 70 ዓመት በእናንተ ምክንያት እኮ ነው። ከ70 ካኦት ይሞት ትግራዋይ ይሞት ኢትዮጵያ አዛሩ ምን አብዚያ እስከ ዋይ ጦንደበሊ ሻዕቢያኮ ማኻን ክፈቱ አዛሩኒ ሰማዕጅቦ ኢሳያስ ከምዚ ኮነን መልክዑ ቀይሮ መጀመሪያ ሓራይ ጥዒሱ ልምጻዮ እሺ خلاي كأني عجبة بسدنا تقولوا بسدنا تشتيو موضوع عفكم شعبية ولدكم شعبية لما تسيكم شعبية مدرم منك أنيا أنت كويس شاور سو أتعال قاتل باي مواتين جاجا لما الناس وطاف توجي حرر بالويانا تونجح على سلا ترافيك مبراتون من نار أو نو زو ناي ترافيك درا هاي كون ناي ناي سباي كون ناي جمو ناي سباي كون نابز ساعات زي بزعبا كم تزرع هاي ناي ترافيك ناي مبرهات سي ناي سباي أي زرع من እነዚህ ብርጌድ ላይ የሚፖሉት ናቸው። ትራፊክ መብራት የትራፊክ መብራቱን እንዴት አየው? 2026 ላይ በከባድ ሁኔታ እየተመረቀ ነውና የትራፊክ መብራቱ ያሳፍራል ማለት በዚህ ሰዓት ምናልባት አነስ ብዛዕባ ናይ ባጊዕ ናይ ጤድን ከይከውን ናይ ፍየል ከይከውን ምናልባት መብራቲ የሰው አይጥልም አይመስልም።
ለመላው ኤርትራውያን እንኳን ለ2026 በሰላም አደረሳችሁ። ኤርትራ አስመራ ውስጥ ባለው ትልቁ መስቀለኛ መንገድ ላይ አንድ ሜጋ የሆነ ትራፊክ መብራት ተተክሏል። ኮራ በል ኤርትራዊ እንኳን ደስ አላችሁ። ለዚህ ደግሞ ማንኛውም ኢትዮጵያ እየገባችሁ የደስታ ስሜታችሁን ወያኔ ህርበል እንትኑን በዛውም የከለሩን አረንጓዴ ምናምን ሲበራ ምን አይነት ምልክት እንዳለው ኢትዮጵያ መጣችብን እንኳን ወደ ሰማያዊ እንዲቀየር ተብሏል በኢሳያስ አፈወርቂ አማካኝ። ጅቦ አታጁ ደርጊ አማከል ነው ይበራል ከዛና አይሮት ስለላይስ ካብሳን ሕጃአቲና መብራህተ ተኸልና ለና ቀኒልና እሺ ማዕረ ከቀይሮ የሞ ስለና ትራፊክ መብራት አብ አስመራ እንታይ ይሬክ ማስታወቂያ እሺ ዘሐዊ እማ ሐዊ ሚውት ግበራሞ ትዛረብ ይኸው ሚት ግበሩዋ ንሕና عين سابق ايش حري معري نحنا عين سابق ويننا تجارب بلعهمنا ختموتو بلعهمنا بقى تبلعنا امحاره بلعهمنا اورومو بلعهمنا نابت نكدكم شعونا مبراتنا بقلن كان نزارب غيركمنا تبلعنا يا باهو بلعهم وديهمنا مولو معاد مناك يبلل نعنقف زوم شعبيا هاندا تعنقفنا بجهم قدوفنا بخال ايش مصوعوا ماري ምናችሁ ይበላል የኔ ቆንጆ ደንጅ የትራፊክ መብራቱን ነው ምድረ ምንቀኛ እሺ ማዕረ የትራፊክ መብራቱ መቼ ነው የተመረቀው? አሁን 2026 ላይ ነው አይደል? አሁን ቀይረዋለን። አዲስ ስታይል እናስገባዋለን በአዲስ ስታይል። ለዛ እኮ ነው አረንጓዴ ቢጫ ቀይ መሆኑን ግን አላስገበራችሁ። አረንጓዴ ቢጫ ቀይ መሆኑን አላስገበራችሁ። ሶስት ከበል ስራኻ አደነግጡ። አረንጓዴ ቢጫ ቀይ ስታይ አደነግጡ። ኢትዮጵያ ፈንዲጋ መጣ ብሎ ካባኻስ ፖለቲካ ተዛሪ በቃ መሃይም ታደኹም ትፈልጠው መጨረሻ ላይ ምን እንዳለ ታውቃለህ? ኒውት ግበሪ መጨረሻ ላይ ምን እንዳለ ታውቃላችሁ? እንኳን ደስ በለኩም ኤርትራውያን ትኮርዑለኩም ምናምን አላ ግድብ ቢተክሉ እንጂ ነው እንዴ? ግድብ እኮ ተክሏል አላየህም እንዴ? እኛ ስናስመርቅ ኢሳያስ ሲያስመርቅ ዜሮ እያለ ነው። አንዴ እናደርግ ካብዚ ሕጂ ዝወፃይ ምክንያቱ አጋርና ሓለፈ ሆሎ መኪና ተሓሊፉ ካሜራ ተሰቂሉ ስለዘሎ ብላ ይስተባል አሊ እት ካሜራ ያዘካ ካሜራ ይዛ ከምዚ ሓለፍኩን ከምዝባ ማሓልባ ድባል ነገር የለን ካሜራ ሒዛትካዩ ናይ ባሕቂ ማሕበረሰብ እኮ ነው ካሜራ ምዕባል እያለ ነገር ይመደለኹ ናይ ባሕቂ ጽቡቕ ንስጉን ከም ዘለና ናይ ኤርትራ ጽቡቕ ትደል ኩልኻ በዚህ ጋጣም ኤርትራ መደሰት እንዳለባችሁ እንዴት መኩራት እንዳለባችሁ እሱ እኮ ግማሽ ትግሬ ነው። አስመራ ቁጭ ብሎ እኮ ነው የሚያስተዋውቀው። ግማሽ ትግሬ ነው። አባትና እናት ትግሬ ናቸው። ትግሬ ትራፊክ መብራት መደሰት ካደችው ሰውዬው ነው። ሰውዬ ቆይ ልንገራችሁ። ሰውዬ አባቱ ትግሬ ነው፣ እናቱ አማራ ናት። ለዛ ነው ታይገብራለ በኤርትራ ትግራዋይ ተኮይኑ ወይ አምሓራዋይ ተኮይኑ ታይገብራለ እንታ ክንገብሮ ንሕና እኮ ፍትሓውያን ኢና ኮይና ንሕና ፍትሒብና ይበቃው ነበራለ ይስራሓው እንታይ ዳም ችግር ይብሉና ጅቦ ተሸገሩ ሕጂ ቁርብ ተተናኺፉ ትፈልጡኹም ምስ ትግራይ ተተናኺፉ ምስ አምሓራ ተተናኺፉ እዩ ኣነ መእተው የብለይ እንተይሉ ስመራኸፍ ኩሉ ነገም የብልና ንሕና አስመራ አንድ ቀን አልኖርም። ምን ይጨቀኛል? አቤት ከተረኸበ ቀማላ አትሳደቢ። አንቺ ደግሞ ኢንተርኔት የለም ምናምን ይሄ ታሆይ ለይለ አቤሬ ኻይ ኢንተርኔት ኮፊል ካብገ ትራንስፖርት የለም። አህያ ብቻ ነው። አሰርገዝ የሚለው የምርቃት ስነ ስርዓት ኮሚቴ ነኝ እያለ ነው። አስገቡት እስቲ አሰርገዝ የሚለው የምርቃት ፕሮግራሙ እንትን ነኝ እያለ አሰርገዝ የሚለው የምርቃት ፕሮግራሙ ኮሚቴ ነው። እስቲ ላክ ለኳላ አንድ ቁጥር ምርቃት ፕሮግራሙ እንትን ነው። እንኳን ትልቅ ዝግጅት ነው የተዘጋጀው ነበር እንዴ? ምኑና ነው የትራፊክ መብራት ተመርቆ በጉደኛው ገራሚ እንኳን ደስ ብለው
يعني نسو كون يجركم إيرشاوي كون أتحفتنا تحبك كويس جدا كنيرو قدها وين تحبها أنت عجامة قدها وين تحبها يا برنامج أصلا باريت الله أوكي عجبني عارف الأموال الدفق بركة عوض لازم ممكن تصارف على زارين ورد ሰላም ጁባይ እንዴት ነው? ባለፈው እኮ እንትን እያልን ነበር አለ የጻፍኩልህ ነበር የተጻፈ ነበር እና ጀነሬተር ልክ ያለው እኮ ነው። ምን ሆናችሁ ነው እናንተ? የኔን ጀነሬተር ጫጫታ አለ አይሰማንም። ቆይ ስማ፣ ወዴት ነው ጀነሬተር ይላል? ወደ አስመራ ነው የላኩት። ወደ አስመራ የላኩት ጀነሬተር በኔ ጀነሬተር ነው እየበራ ከ6 ከ4 ሰዓት መጀመሪያ ለዲኻ ጀነሬተር ግዛላ ንፍጣም ከ6 ሰዓት በኋላ አይሰራም መብራቱ። ጨርፍ እንደግደህ ማዓል ጨርፍ ጀነሬተሩ በኔ ጀነሬተር ነው እየበራ ያለው ነው ያለው። በጀነሬተር ነው የላክ ነው እንዴ? ጀነሬተር ልክ ነው እየበራ ያለው እንዴ? ምን ሆናችሁ ነው? አንተ ከካው ለናት ግዛላ ስፖንሰራችሁ አንቺ ደግሞ ጀነሬ አስመርቀን ምናምን ገመድ እንትን ይሄ ቁራበል ሻዕቢያ ቁራበል ታዲስ ባህል ጽምብላል ጀነሬተር አሁን 3000 ዋት ነው። ትራፊክ መብራት ገና ሎም ላገጠሙስ ካሜራ አለና ያ ሀሚም መስራህ ዋ ካሜራ የሚሉት እኮ ስለሚል እኮ ነው ካሜራ ያለው። ታይጽርፊ ካሜራ የለውም። ቤተሰባት አጋባብ ትገብር እንዴት ናችሁ? ሰላም ነው። ሰላም እንባባል ግድ የላችሁ። እኔ የኤርትራ ሰው ነኝ። ጅቦ እየሰማኝ ነው። እኔ ልንገር፣ መረጃ የምትፈልጉ ከሆነ እኔ ጠይቁኝ። እኔ ኤርትራዊ ነኝ እና የተመረቀው በምንድን ነው የሚባለው? በጣም ጥሩ። እኔ አብራራዋለሁ። በትግርኛ ከነገርክ ሰሐፍተይ በአማርኛ ትክደኛለች። በአማርኛ ከሆነ በትግርኛ ወርድ ራሱ እያካዱን ይኸውልህ ሲያስተዋውቅ የነበረውን የትራፊክ መብራት ነበር እና ከዚህ በፊት ገጥመውለት አይሰራም ነበር። እንዲህ ዝም ብሎ እንትን ብቻ ነበር። ምንድን ነው የሚባለው? እንትኑ ብቻ ነበር። ሽባፋ ነው የምንለው። አረንጓዴ ቢጫ ቀይ ጨርሶ አይደለም መብራት ኤርትራ እታ ኮይነ ድሕሳነ ሓቂ ዝዛረብ ደለኹ ስኽንታይ ትፈልጥ ስኻ ኣብዚ እንዲ ክደለኽ ስኽንታይ ትፈልጥ ፈልጠይ ኩ እንተ ኮይነ ደይፈልጥ ሓንቲ መዓልቲ ወላ ሓንቲ ትፈልጥ ብዛዕባ ኣስመራ ዘሎ ወላ ሓንቲ ትፈልጥ ንሕና ሲ ሽምና ከፊ ይብለክ ኣለኹ ሽምና ሴማፎሮ ብቴሌቪዥን እሱ እቲ ኣኢላሃ ኢላላ ፈልጦ ዲኻ ኣቦ ትግራዋይ ምዃኑ ኣዲኡ ኻ ኣምሓሬት ምዃና ኣየ ትግራዋይ ኣነ ብለካ ይሓፍር ሓፊረ ብለካ ትማሊ بحفرت كمودلي አራፈርኝ በእውነት እኔ አፍረናል። በሱስ እኔ ይቅርታ ለመጠየቅ ነው የገባሁት። በእውነት ይቅርታ አልጠይቃችሁ በዚህ አጋጣሚ በእውነት እንደዚህ አይነት ሰዎች እኛን እንትን ያሉ ስለሆነ በእውነት ይቅርታ እንጠይቃለን። ጅቦ መጠየቅ አለብን። ምንም አይደል። ኢትዮጵያ አይደለም በጣም አዝነንባቸዋል ማለት እንደ ጎረቤት ነው የተሳቀቅነው። የአሰርገዘን ጄኔሬተር መልሱለት። እሺ ከስድስት ሰዓት በኋላ አይበራም አሉ። ይቦ አንተ ጽፈቱ ጋር ተምጤና ልካኮ በቃ خدግፈና ያህ خنምጻልካ አይነ እስኻ ሽግርና ይጓል ይደለካ ሃላውን አንተ ሽግር ይብልካ ምሳን ሁሉም ነገር በሴክሹዋል የሚፈታ ነው ይመስላል እንጂ አይ ሴማፎሮን ሌላ ሴማፎሮ እያስመረቀን ነው። አሁን ደግሞ በቲራቮሎ ሌላ እየሰራን ነው የሱ አይነት ስንት ነው ያለው? ከተማው ስንት ነው የተተከለው? አሁን ሁለተኛ የሚተከለው ካሜራ ግን አፍሮ አፍሮ አንተ ነገር ለካ ኤርትራዊ አና ኤርትራዊ እህተተን ዘለኸ ከምዚ ዓይነት ድምጽ ደሎ ይርሽልና نعم كمان تقبلنا كلنا سخط صاري لك صغير سخط صاري لك صغير عبدي اخي انا عبدي بس ما اقول له كرك شم
ሕዝስ እትወዲ ኣብ ማእኸል ኣስመራ ኮይኑ ይዛረብ ዘሎና ድሓርስ ትግራዋይን ኣምሓራይን ፍርቂ ፍርቂ ኢላ ብስሩ ክሒዳቶ ኤርትራዊ ምዃኑ ግን ከምኦም እዮም ዝገብሩ እንድሕር ዝኾነ ሓቂ ውፂኻ ወይ እንድሕር ዝኾነ ነገር ድሕር ተዛሪብካ ከምኦም እዮም ዝገብሩ ምናልባት ኣይትካታተል እንትኸውን እምበር ድሕሪ ኣነ ሕጂ ኣብታ ዓደይ ደሎ ፀገም ድሕር ተዛሪበታ ይብሉኻ ትግራዋይ ይብሉኻ ረዲኻን እዚ ነገር እዚ ስቁናዕ ኣይኮነን ከመይ ገይሩ ይኸውን ትብል ትግራዋይ እንታይ ይምልከተካ ብልኻ መፍትሒ ይኮነ እንድነግሩኻ ኢሚዲየትሊ ሃገርካ እዮም ዝቕይርዎ ሕጂ በዓል እዚኣ ትሪኣ ዘለኻ ቀልቢ ብላ ገለ ብላ ዋላ ነቲ ሳዋ ሽኮር ሃለሎ ድብለሎ ብቲ ውሽጢ ዓዲ ኤርትራዊ ይኮነ ኢላ ትሪኣ እቲ ሓንቲ ሕቶ ንኣብነት ክነግረካ ነጅስ ወነጅስ ቀልብኻ ስልም ራያ ዋላ ድምፃ ይፍሉጥ ሃላይ ምዃና እንዳለ ምቀኞች ናቸው። ዛሬ እኮ የደስታ ቀን ነው። እንኳን ደስ አላችሁ በሏችሁ። ምን ሆናችሁ? ግን እኮ ይሄን እኮ ሰለብሬት እያደረገች ነው። በውስጥ ድል ፕሮግራም ነው እንዴ? ማርጀት ቦር ማለት በጃው እኔ እንኳን ደስ አላችሁ እንኳን ለዚያ በቃችሁ እያለሁ አሁን በዚህ ማሪት አለ ማሪ ፕሮግራሙ ላይ ነው እያበራ እያጠፋ ነው። ቡንጫ ዓዳ ግን ናይ ባሕቂ ኤርትራዊ ሓንሳብ ባስቕበል መን ይኸሽም ከተዋል ኣፍቕበል ሓንሳብ ጅጎ ስማት ነገረካ ዋላ ናይ ባሕቂ ማለት ተነመርቕ ነርና እንኳዕ ደስ ድግባእኩም እምበር ኣብዚ መፂኹም ሲ ቶፒክ በቃ ተጋሩ ኣኺልኩም እዩ ብደምና ተሓፀቡ ሙሉ መዓልቲ ኤርትራውያን ስምዕ እንታይ ሴማፎሮ ኾነ መርቕ ዓለማዊ በፂሓት ንሕና ሴማፎሮ ኾነ መርቕ ዓበይና በፂሓት 6 ሰዓት በኋላ መብራት ስለማይሰራ ከ4 ሰዓት በኋላ መኪናውም ጋሪውም ዝም ብሎ አብሮ ማለፍ ይችላል። ችግር የለውም። አሁን አትንጫጩ፣ ብዙ ችግር የለውም። እሱ ጀነሬተሩ እንትን ከ4 ሰዓት በላይ እንደማይሰራ ስለማውቀው እሱ ጮፍ ይሆናል እና ተጨናነቁ። ጋሪውም ሁሉም ነው አብሮ የሚሄደው ዝም ብሎ የትኛው ጋሪ በሬ የለም። በሬ እንኳን ይኖራል እንጃ። ብቻ ግን በቃ መብራት አይሰራም ከ4 ሰዓት በኋላ በጀነሬተር ነው የሚሰራው እኮ መብራት ስለሌለው። አንተ የት ነህ? አስመራ ነኝ። አዎ አስመራ አለሁ። አስመራ ማክለለሁ ከመንገድ ተሜራ ኢንተርኔት ሰርሕ ልካ ወደ ጀነሬተር ኢንተርኔት አንዲክ ተሓጎሱ ምሳይ ደስ ይበልኩም ምሳይ ኩሉ ካብ ስደት ትነብር ኤርትራዊ ተሓበን እዚ ዓድኻ እዚ መሬትካ ሞኒ ተሓበን ኣስመራ ከዓ ካብቲ ዝነበረቶ ዝያዳ ወቂባን በሪሃን እያ ትረኣየኒ ደላ ስለዚ ናይ ዘለዓለም ብርሃን ይግበረላ ነስመራ ተሓጎሱ ምሳይ ሕጂ ራእዩ 15 ካሊት ኣጋር ንኽሓልፍ ይፍቀደሉ ማለት እዩ በዚ ኣጋር ልክዕ ዜሮ ኢላ ካልእ ቀይሕ ምስ ወልዐ ድማ ኣጋር ደው ክብል እዩ ማካይን ክሓልፈ ሕጊ ዝወፃኢ ምክንያቱ ኣጋር እናሓለፈ ከሎ መኪና እንተሓሊፉ ካሜራ ተሰቂሉ ስለ ዘሎ ብላዕሊ እቲ ካሜራ ይሕዘካ ኣነ ከምዚ ኣይሓለፍኩን ከምዝባ መሓልባ ዝበሃል ነገር የለን ካሜራ ሒዛትካ እዩ ናይ ባሕቂ ማዕረኽ እንደይ ምዕባለ ኣተኣታቲና ኣለና ኣነ በዛ ካሜራ ተገሪመ ዘለኹ ናይ ባሕቂ ፅቡቕ ንስጉም ከም ዘለና ናይ ኤርትራ ፅቡቕ ትደሊ ኩልኻ በዚ ጋጣሚ እዚ ክትሕበንን ክትሕጎስን ስለ ዝደለኹ እየ ነዚ ዝሕብረኩም ዘለኹ ሕጂ ራእዩ 15 ካሊእ 15 ደቂቃ ሲሞላ አረንጓዴው ጠፍቶ ቀይ ይበራል አለ። ከተሻገራችሁ መኪና ካለፈ እላይ ካሜራ ያያችኋል፣ ትቀጣላችሁ ነው ትቀጣላችሁ ሲል አልቻልኩም። እንኳን ደስ አላችሁ። ባይዘቤ እኔ ግን ይሄ ብዙም አላስገረመኝም። የፀጉር ቅባት በዳቦ ስትበሉ ስላየው የአቮካዶን ኤቲኤም ማሽን እንዴ ብር የሚተፋ ማሽን ምናምን ብሎ ተደንቀራለች። የምትመራ ሀገር በእነዚህ የምትመራ ሀገር የትራፊክ መብራት አስመረቁ 2026 አስባችሁታል? ከ50 ዓመት በፊት እኮ መቀሌ አደባባይ ላይ ነበር። አሁን ኤርትራውያን እያስገባል እንኳን ደስ በለኩም። ደስታቸውን ብቻ እየገለጹ እንዲወጡ አድርገው ማቴ ሐወይ
ትክክል ቴንክ ዩ ማቲ ሐዊ ታይቶ የማይታወቅ የትራፊክ መብራት ነው የተከላችሁት። ምንም እዚህ ዓለም አልተፈጠረም እስከዛሬ እንደዚህ አይነት መብራት። ግን ህዝቡን እንዳቀጡት መጀመሪያ ይማሩ ስለማያውቁት አይደለም። አይቀጥም። አሁን እኮ ማስጠንቀቂያ ነው። አየው ምን ተሰማ? በጣም ደስ ብሎኛል ጅቦ። በጣም ደስ እንዴ መብራት በሌለበት ሀገር ሴማፎሮስ ተከለ እንዴ ደስ አይልም? እጅግ በጣም ደስ ብሎኛል። ኤርትራውያን ባሕብሉ ደቂረ ባሕብሉ ባዕራይ ተራኺብና ባሕባልና ብሉ 30 ዓመት ባሕቢለውና እንደ ባሕብሉ ደቂረ ማቲ ናባባ ዮኒ ንስኻ ዲኻ ዝለኣኻለይ ቪድዮ ኣነ تعال عندي خبأ حسن بحسن بتعمي تمهرنا تندي تمهر አይቆይ ስማ ምን እንዳለ ታውቃለህ? የሆነ ቪዲዮ ልከልኝ ነበር። እኛ ድንቁርናችንም ረሃባችንም ከኢትዮጵያ ስንገነጠል ነው የመጣብን። ትክክለኛ አባባል ነው። ካልኖርናል ኤርትራ የሚባል ሀገር የለም። ዝም ብላችሁ አትረብሹ። ወያኔ ነው አሁን እየረበሸን ያለው በታሪክም። አይ እሺ አያጅቦ አንዴ ልጠይቅህ። እኔ እኮ በጣም የሚመቸኝ እና አቋቁሮ የሚያወራው አያጅቦ አንዴ ልጠይቅህ። ማቲ ነቃ ያለች ኤርትራዊ ናት ባይገቡ እንዴ አራዳ ነች። ምን ሆነ ነው ኤርትራ ያማል እንዴ ሀገር እኮ አይደለም ይሄ እኮ ዓለማችን ላይ አሁን ስለ ኤርትራና ስለ ኢትዮጵያ ካወራን ማለት ነው ሰማይ ከምድር ነው። ምክንያቱም አንድ ሰዓዳ በጃኽ ሚውት ግበርሞ በስርዓት ንዕልል ታሕጓስ ናይ ኤርትራ ናይ ኢትዮጵያ ውን ታሕጓስ እዩሞ አረንጓዴ ቢጫ ቀይ ናይ ትራፊክ መብራት ኣብ አስመራ አትዩሎ ናይ ኤርትራ ህዝቢ እንኳን ደስ አለን። ሓጎስና እዩ። እንኳን ደስ አለን። እናመሰግናለን። ያው ግን አያጅብ አንድ ነገር ልንገርህ፣ ኤርትራ ዱባይ ብትቀየር ምን ልትሉት ነው? አሁን በተናሽ ነገር እንደዚህ የምትደነቁት ባስማት ነው። ባስማት በትራፊክ መብራት ነው ወደ ዱባይ የምትቀየረው? ለምን መሰለ? አንድ ነገር ልንገርህ። አሁን ኢትዮጵያ በብድር ተማ ቆይ አንዴ፣ አሁን ኢትዮጵያ በብድር አስፋልት ሰርታችሁ ብዙ ነገር ሰራችሁ። እሺ ችግር የለም። ለኢትዮጵያ ማን አወራ? እንኳን ደስ አላችሁ እኮ መጀመሪያ እኮ ያንተን ስታውቅ እኮ ነው ስለ ሰው ማወቅ ያለብህ። اسمع እንኳን ደስ ወለኩም መጀመሪያኩም የተራቡ ህዝብኩም አብልዑ ስማዕቱ ለሙ አሐጎሰኩም ኤርትራ ማይ ትራፊክ መብራት እያየጠግቡ አይደል? መጀመሪያ ስድራኻ ብለን ንሕና አብልዕና ጸጊብና አይና ሰማኮር አቤ ወሪዶም አያጅቦ መጀመሪያ ይኸውልህ የተማረ ሰው ህይወት ነው የሚያድነው። መጀመሪያ ሰው ገድሎ አይደለም ቤት የሚሰራው አስፋልት ነው የሚሰራው። ረዝ አሰይ አቤት ደቂረ ማህበሉ በኤርትራ ያለች አንድ ኮሌጅ በኢትዮጵያ ያለው በመቶዎች የሚቆጠረው ዩኒቨርሲቲ በምን የሚያህል እንደበለጠው ማወቅ ከፈለክ ማስረጃ ከፈለክ ያንተ ዩኒቨርሲቲ ሄደክ ይሆንና ኮብሊስተን ይዘው ነው የሚማሩት። ልንገርህ ይሄ ነው እኮ ጭንቅላታቸው። ባሕበል ወዲ እረይ ባካ እሱ በላቸው ኢሳያስ ጀግና አንተ ጋላ አንተ አማራ አንተ ትግራይ የተባባላችሁ እኮ ነው የምትጋደሉት እናንተ። አባ ወዲ እረይ አባ እርዳታ ስንዴ ጠፋ ስለጠፋ እኮ ነው ይኸው ለምናችሁ እንደምትኖሩት እኮ በዚህ ነው የምናውቀው። እርዳታ ሲጠፋ እኮ ህዝቡን እየሞተ ነው። ምን ረዲውም ንሕና ደይኮና ንረዲናዮም ስድሮ ማለት ንሕና ደይኮና አነ ንባዕለ 400 ሰዲደ ኣብ 400 ይሞቆል ይኸውልህ በጦርነት ቢሆን ኤርትራው ነው የሚደርስላችሁ። ሲረባችሁ ኤርትራዊ ነው። ይኸውልህ ቻይናና አሜሪካ አውሮፓውያን የሰሩት ፎቅ ማለት ነው የእናንተ እኮ አይደለም እኮ የብድር በክራይ እኮ ነው የሚኖሩት እዛ። የምር አንድ ኢትዮጵያዊ ባለ ሀብት አለና ጣሊያን ገንብቶ ያወረሰ ቤት ነው። ብድር እኮ አንድ ነገር ባል ነገር እኮ የለንም እኛ ኤርትራ ላይ ቤት አልተሰራ ግማሽ ሀገር ብድር ነው ናውቀዋለን። ጉዳችሁ እኮ ናውቀዋለን። መድረድ ደቂረ አቆም ይሁን ፓላሶ ወስዱ ወይም ጻይኖም ቻይናን አሜሪካ ነጆም ይኸውልህ በአሁኑ ሰዓት ማለት ነው በአሁኑ ሰዓት አንድ ነገር ልንገራችሁ።
ለዘላለም ማይከፈል ጭንቅላታችሁ ላይ ማነሽ ታለም በሪስፔክት እናውራ። እስካሁን የሰደበሽ የለም፣ እንደ ሀገር ኤርትራን የሰደበ የለም። ሪስፔክት አድርጊ። አለበለዚያ ዝም በይ። የሰደቡን ነው ቀን ሙሉ ነው የሰደቡን። ማን ብሎ ነው የሰደበው? አንቺ በእንትንሽን ሀሳብሽን ተናገሪ እንጂ ምድረቅ ማለት ነው የተሳደቡ ነው። እኔ ደግሞ በስም መልስላችሁ እኛም ኢትዮጵያዊ አንድ ነገር ልንገራችሁ። ሃሽታግ ይሄንን ነው ያየሽ። አንድ ነገር ልንገራችሁ። ኢትዮጵያውያን ልብ በሉ። ለመኖር የሚያስፈልገው ነገር አህመድ ማለት ነው የክሪስማስ መብራት ምናምን እንደዚህ ነገር ስላደረገ አይደለም። ቆይ አንዴ ክሪስማስ ኢኮኖሚ ኮና አዲስ አበባ ስላሸበረቀች ብቻ አይደለም። ይኸውልህ ከስር የተቀበረው የተገደለው ያለው እንዴ ሀለውሎ አይትበላይክን በነገራችን እንትን ነው። ሁለቱም ኩና መሰግናለን። አሁን ረሃብ ሲኖር ተባብረናል አይደል? በቃ ልማት ሲኖር ደግሞ በቃ እንደገና ምትሕባር እኮ እዩ አይጸቅም ነው ምትሕባሪው ሕጂ እንኳዕ ደስ በለኩም ኣብቲ ሓዘንና ኣብቲ ሓዘንኩም ተሓዛዚና ናብቲ ሓጎስና ሓጎስኩም ከን ተሓጓጎስ እና ሕጂ ዝመብራህቲ እዚ ናብ ኤሌክትሪክ ናብ ሃይድሮ ኤሌክትሪክ ቀይርኩም ተን ጀነሬተራት ብዙሕ ዘይፀንሓ ከም ትቀይርዎ ተስፋ ገብር ብዝኾነ ኣነ ናይ ብሓቂ ካብ ልበይ ናይ ልምዓትኩም ብጣዕሚ ዘሐጉሰኒ ካብዚኣ ናብ ዲጂታል ካሜራ ከም ትቀይር ተስፋ ገብር ደስ ይብልና ኣሎ። ደስ ይበልኩም ኣሕዋትና። እዚ ክቐፅል ኣሎ እዚ ልምዓት እዚ ጠጠው ክብል የብሉን ዜብራ የብሉን መንገድ ግን ታዜብራ ካ ትቅባሏ አይራካ እንታ ዜብራ ምስታ መብራህት ሳውን ክትኮረላሏ ለዚ ዜን ኩለን ተተማሊን ዱባይ ኮይናላ ማለት ያ እስከ ሕጂ ግን እንትን ዱባይ ኮነትን ዘላ እንዳማማ ደበበሽ ገዛት መስለ ዘላ ግን ትዕረ ተስፋ ገብር ናይ ሕዋትና ፍቅሪ ሓድነት ልምዓት ብጣዕሚና ንፈቱ ናብ ብሄር ኣይትፅረፊ ዝሓፍተይ ህዝቢ ትፅረፊ ኩላና ሓደኩም ከም ኢትዮጵያዊ ኣቁሕጉሱ ሕራይሽ አላዚ አሁት ንኤርትራውያን ቀጽል አላዚ እሺ ዲኤንኤ ጅቦዬ እንዴት ነህ? ሰላም ነው ወይ አላችሁ? አለን ወንድሜ ቀጥል። እሺ ጅቦዬ እንግዲህ ስላስገባኝ በጣም እጅግ አድርጌ አመሰግናለሁ። ለመጀመሪያ ጊዜ ነው ስገባ፣ በጣም እጅግ አመሰግናለሁ። እኔ ሐሳቤ እንግዲህ ኤርትራውያን እንግዲህ ጎረቤት ሀገራችን የጄኔሬተር እንትን ነው መሰለኝ የትራፊክ መብራቶች የትራፊክ መቆጣጠሪያዎችን እንትኖችን ሴኩሪቲ ካሜራ እንግዲህ በጄኔሬተር የሚሰራ 12 ሰዓት ሲል የሚያቆም እንትን ገጥማለችና እና በጣም ደስ ብሎኛል። እና እንግዲህ ኤርትራውያኖች ያው አስመራ የባለካሴት ቴፕ ብርቅ የሆነባት ሀገር እንግዲህ እቺን በጄኔሬተር የምትሰራ እንትን ስታቆም በጣም ደስ ብሎናል። እንግዲህ ለውጡንም ደግሞ ወደፊት እሺ ጁባዬ ልናገር አንዴ ዲኤንኤ ሚታርግ መጀመሪያ ጁባዬ ሃፒ ኒው ይር እንኳን ለዓመት አጽፋና እንኳን አጽፋኩም። የመብራቱ ጉዳይ እንደ ህዝብ ነው የተዋረድ ነው እኛ ኤርትራውያን። ማነው እንደዛ አንድ ጀነራል የኢትዮጵያ እንደዛ ነበር እንደ ህዝብ ነው የተዋረድ ነው ያለው። እና ምንድነው እኛ ኤርትራውያን ልማታችን እየፈጠነ ስለሆነ ኢትዮጵያውያን በልማታችን ባትቆሙ ጥሩ ነው። ይሄ ያያችሁት ቴክኖሎጂ በጣም ድንቅ ነገር ነው። ስለዚህ በጣም ደስ ብሎኛል። እኔ በጣም ተናድጃለሁ። በጣም ሆዴ ቁርጥ ብሏል። ወሽመጤ ነው የሚባለው፣ ሆዴ አይባልም። ወሽመጤ ተቆርጧል ነው የሚባል። ህዝቡ ግን የትራፊክ መብራቱ ጋር ፎቶ የተነሳ ነው። ለሱም የምትለው ነገር ካለ ተባካችሁ እንዳትቆሙ ባላቸው። ፎቶ የምትነሱት ካልሆነ መኪና ይገጫቸዋል። ልክ አንድ በዚህ ጦርነት ጊዜ አንድ አማራ ምን ሆነ ነው ምናምን ሲባል ማጅራቴ መቶኝ አሃ ብዬ ተነሳውኝ ምናምን እንዳለው እኛም ከዚህ ከወደቅንበት አሃ እንነሳለን። ትክክል እንጂ በጣም የሚደንቅ ነገር ነው። በቃ ቴክኖሎጂው እኔ ለንደን ነው የምኖረው። ለንደን ላይ እንደዚህ አይነት ቴክኖሎጂ አላየውም።
በጣም ደስ ይላል። ግን የጎረቤት ሀገር እስከሆናችሁ ድረስ የእናንተ ደስታ የኛም ደስታ ነው። ይህንን መብራት እኔ አዲስ ዓመት እንደሆነ እንዲያውም ያስተዋልኩት ይሄን ነገር ሳይ ነው። በቃ አዲስ ዓመት እንደሆነ የተሰማኝ በጣም በቃ ልነግራችሁ የሚገርም። እሺ ሌሎቻችሁ ሃሽታግ ኢሬ በእናትህ ኤርትራ ቲክቶክ ሰላም እንዴት ናችሁ? ሰላም ነው። እንዴት ነው? ምንድነው መሰላችሁ ይሄ ሴማፎር ቆይ ኤርትራ ቀጥሎ ምን አለ መሰለህ ያም ብተባበር ድረስ ነበር ገብቶሃል? ያም ብተባበር የደረስ ነበር አለ ድሮ። ስለዚህ ትግርኛ ሲ ኩሉ ተሓጋጊስካ ይትኸይድ ጎረቤትካ ሓውካዩ ናትከናትካዩ ተሓጋጊስካ ምኻፅቡቕ ስኢኻ እዚ ደይኩን ዘረባ ከምዚ ኮይኑ ዋጋ ይብሉን። ዋጋ ዘለዎ እንታይ ፍቕሪ ዋጋ ዘለዎ እንታይ ሕውነት እዚ ፍቕሪ እንዲያምፅያትና ሓጎስካ ዓይነት ሓጎስክም እዚ ኣነ ዓይነት ሓጎስክም እዚ ሰማፈሮ ሃልዎ ልቺ ሃልዎ ግትሸኒ ኣደሊታይ ሰላም ይደልኣነ ولا ጸልማትኩን አንተ ሰላም ولا ግብባል አግቸና ነኝ ግን ሰብ ድሞደለ ማዓት ስለምታይ ንምታይ ግን ከም ሓደ ቁርጥ ሓንጎልናሲ ቆይ አንድ ጊዜ ተሓንጎልናሲ ናይ ሰላም መንገዲ ዲና ሓስብ ስለምታይና ናና ጽባሪጎ መወጢና ኣብዚ ዓለም የለና ናይ ሰላም መንገዲ ሓሳብ ክንጽብቕ ስምኻን እዝበርካ ገዝ ናይ ልሽ ገዛውቲ ከምዛ ሓንቲ ጽበት ይጓላላ ቦኒ እቲ ውሽጣ ግን ድመስመሴ እሱ ትርጉም ይብሉን። ለምሳሌ ኢትዮጵያ ጽበት ላላኻ አው ጽበት ያ ገዛውቲ ለዋ ገለታት አለዋ ጽበት ያ ደፈቱ አለ ጽበት ያ ውሽጣ ግን በስቢስ ይልክ ከምፍልዖ እዚ ትርጉም አይኮነ በልሓስ ካለ ልብ ካለ ጽባ አይኮነ እዚ ወላ ጸልማት ሰብ ክቀስና አለዎ ቆይ ስማ ሰብ ክቀስና አለዎ دي اسمعني حاونا اسمعني نحن نزارب زلنا بزعبا ابي ارترا دخيدلو لمعات ناي سيمافور نا الكتريك زمصلو تكنولوجي نسو ترغو يبلون عارف بيت حنبب كم زلا تعدي زر ነገር ስለሆነ ترغو يبلون نسو سي كنحوس ناد سوي تقمن يتقمن ليش وقع بالله اسمعني حسب قيما حسب جزا وقع يقولون جز خير ترايا ደስ ብሎናል። ተጋሩ ሐሳዳት እቺ ልቺ አይታችሁ ደሞ ሙቀኝነት ጀመራችሁ። ተጋሩ በትራፊክ መብራት እንኳን መቅናት ጀመራችሁ። ዋይ ሐሳዳት ተጋሩ አጋመ ሰማናችሁ እኮ እንደ ትልቅ ነገር ሆኖ ተካብዶ በሚዲያቸው የመጣው እናቴን እንኳን ደስ ብለኩም ተጋሩ ኤርትራውያን ደስታችን ነው ኤርትራና በረህትያ። ከዛ ማብራሪያ ይሰጣል። ቶሎ ላይ ይቆምን። ቀይ ሲበራ ትቆማላችሁ፣ አረንጓዴ ሲበራ ትሄዳላችሁ። ይሄ ቴክኖሎጂ በካሜራ አይተጣን አቱም ሰባት ማሐቁም ዲዩ ልማት ዛዲያ ኮይና አቶ ቡላላ ቀጥል እስቲ ቪዲዮ ልኬልሃለሁ አይተ አገባብ በሆነ ነገር ነው የምትሰጠው። እኔ እጅግ በጣም ደስ ካላቸው ሰዎች መካከል ነኝ። እንኳን ደስ አላችሁ። ደስታችሁ ደስታችን ነው። ለመጀመሪያ ጊዜ የተከላችሁት የትራፊክ ማብራት እጅግ በጣም የሚያምርና ዘመናዊ ነው። ካሜራም አለው። ማታ ላይ ግን ሲመሽ አህያ ገጭቶት እንደወደቀም አንድ ሰው ተናግሯል። ይሄ አሁን ሳጣራ የጠላት ወሬ ነው። አልወደቀም አለ። ህዝቡም ተጠንቅቆ ነው እያለፈ ያለው እያያለውና ደስታቸውን እንትን ለማለት ነው እነዚህ ባለጌዎች እንጂ አህያ ባንዳ የሆኑ ሰዎች እቺን አንድ የትራፊክ ማብራት ለመጣል እየሞከሩ ነው። ግን አልወደቀችም። ባለመውደቋ ምን ደስ ብሎኛል። ህዝቡም ደግሞ እንዲስኪል ለማመድ ድረስ እዚህ ጋር ካሜራ አለ። ግን ይሄ ካሜራ ያያችኋል ትቀጣላችሁ ከማለት እያሳያችሁ እያስተማራችሁ ቢለማመድ ገና አልለመደውም ህዝቡ እንዴት ሲሆን ማለፍ እንዳለበት እንዴት ሲሆን መቆም እንዳለበት አያውቅምና ህዝቡን ብታስተምሩ ታሪፍ ነው። እኔ ደስታችሁ ደስታዬ ነው። አንድ ስቴፕ አድርጋለች ኤርትራ አሁን ከአደጉት ሀገራት መካከል ተሰልፋለች። ብሎላ አንድ ደቂቃ ሰጥኝ። ቴንክ ዩ። ምንድነው ድሮ ነበረ እኮ የመብራት ድሮ ነበረ ከጣሊያን ሲገባ በዛን ጊዜ ነበረ የአዲስ አበባ መሀል ሀገር በባዶ እግሩ የሄደ ሞጀሌ ምናምን የበላ እግሩ
እዛ መብራት ነበር። አሁን ግን የእግረኛ ጭማሪ ተደረገበት። ያ ሁሉ ሳንክሽን አልፋ ማለት ነው። አያጅቦ እዛ ስትመጣ መብራቱ ስትሻገር መኪና እንዳይገጭ ለአንተ ተብሎ ነው የተሰራ። ግን በጀኔሬተር ነው የሚሰራው አሉ። እውነት ነው? በሃይድሮ ለምን አይሰራም? ምንም ጣጣ ኤርትራ እኔ አሁን ትንሽ ያሳቀኝ ነገር ደስ ብሎኛል። ባይዘዌ ደስ ብሎኛል፣ ደስተኛ ነኝ። ግን ጋዜጠኛው ሲናገር እንደሰማሁት ከሆነ አንድ የትራፊክ ማብራት ተተክሎ ማብራት በማብራት ሆነናል ሲል ትልቅ ነገር አይደለም እኮ። እውነትህን ነው፣ ትልቅ ነገር አይደለም። እኔም እኮ አሁን ከአንድ ወንድም ያለ እዚህ ሳና ትልቅ ነገር አይደለም። ሌላ ዓለም ሌላ ደርሳለች። እሱ ደግሞ ይሄን መናገሩ ግን የትራፊክ መብራቱ ድሮም ነበረ። እውነቴን ነው ና ግልጽ ለመናገር የትራፊክ መብራት እውነትን ለመናገር በጣሊያን ጊዜ ነበረ። በጣሊያን ጊዜ የነበረ ነው የተሻሻለ። ግን እሱ እንደተሰራ በጣሊያን ጊዜ ይቦ ማስተር ተጋሩ ስማት ይሁን እዚያ ሸል ይብላ ትጎርፖዋ ገዲፍና ያ ነርና አምሓሩ እንዲዮም አምጪውማ ነው على هاشتاج انا ኤርትራ በቃ ወጥጽዋ አኺልኩም ወዋደይቱም አይጂው ፈራይ ተግል ናካ መቃብር አይ ፈሐርኒ ናካ መቃብር ዋይ መቃብር ታገይረካ ኮንክሪት ይቆይ እንደሎ ኮንክሪት መጽኢል ካሎ ሃሽታግ ኤርትራዊ ሓወይ እኮ ደስ ብለካ መብራህቲ ረኪብናይና ናይ ትራፊክ መብራህቲ እኖ ካብ ሰዓት 2 እስካብ ሰዓትና ለይቲ 6 ይሰርሕ እዩ ካሜራውን ኣለዎ ተገጢሙልዶ ህዝቢ ሻገር ተለ መኪና ሰንቅሰን ኤርትራዊ ሃገርና ትምዕብል አለ ሃገርና ትያፖርት ያራው ስለዚህ ነዘለሉም አት ክንድግፈው እንከራለና ነተቀተለያ ሰማያዊ ዝሕብሩ ግን ቀይሮ እንከራለና ናፋቅ ኢትዮጵያውያን አንተ ውሸታም ኩላት ተጋርኩም ኩላትኩም ዓጋብኩም ስሙ ጨሎት ሓሰውት ረሳዓት በቃል ኩላት ዓጋብኩም ዘሎ ኩላት ዓጋም ተገዛኻሉት አሰይ ጨሎት ኤርትራ በቅርቡ ኢትዮጵያ የተፈጥሮ ጋዝ እንዳስመረቀች ታውቃላችሁ? ግን አንደርስታንድ በቅርቡ እናቴ የአባይ ግድብ ኧረ ስንቱን ትላልቅ እንትን አንተ አስመራ ላይ የትራፊክ መብራት ተተከብሎ ጋጋዕ መረሕት ጥምየት ኢሳያስ አፈወርቂ እኮ እንዲህ መጫወቻ ያደረጋችሁ እኮ እናቴ እየተበቀላችሁ እኮ እነሱም ክፉ ተናጋሪዎች አይደሉ? አጋሚ እያሉ እየሰደቡት ኢሳያስን ቆይ ሰራላችኋል። በቀል እኮ ነው ያዘው በቀል በኤርትራ ህዝብ ላይ እኮ አላገጠ። አሁን ግን እየመጣንላችሁ ነው ይዛችሁ ነፃ ትወጣላችሁ። ደረጽየን ነፃ የሚያጣችሁ ሁላችሁ የኤርትራ ህዝብ ከሀገር ይልቅ ነፃነቱን እንትን የናፈቀው እናቴ ኤርትራውያን ሀገሩን መቀጠል ይሻላል ነፃነትን እንስጥ ብትለው ኢትዮጵያ ነፃነቴን ነው የሚለው። እናቴ ነፃነቱን የሚፈልግ ህዝብ ነው። አሁኑኑ ከኢትዮጵያ ጋር ይቀላቀላል። ያልገባችሁ ብቻ እኮ ናቸው። ሀገር ነን ይሄ እኮ ሀገር አይደለም እኮ እንዴ! አሁን ባላችሁበት ዓለም ላይ እየኖራችሁ የትራፊክ መብራት እንደ ትልቅ ነገር ታይቶ ኧረ ሚኪ ሐወይ 1.5 ተወሱን በጣም ነው የሚያሳዝነው። ሚኪ መቀየር አለባችሁ ወንድሜ። ግን እንኳን ደስ አለ ለዛች ትራፊክ መብራት ያ ሁሉ ጋጋታ እንዴ! በኤርትራ ቲቪ አልቀረ በምን አልቀረ ሰዎች ፎቶ ይነሳሉ። እዛ ቆ ቀያህ በሪያ ጠፊያ ቢጫ መዚያ ሰማያዊ ተወሊያ ኪድ ሂጂ ምናምን ይባባላሉ። ደግነቱ ኤርትራ ውስጥ ኢንተርኔት የሚፈቀድለት የተወሰነ ሰው ነው እንጂ ኢንተርኔት ሙሉ ቢፈቀድ ኤርትራ ውስጥ እናቴ ግመሉን ይዞ ሁሉ ፎቶ የተነሳለ። ሳው ያሉት ኤርትራውያን ፎቶ ተላይል ካላ አኸለ ምናምን ይባባላሉ። ሚካው ተወካይ ከይትጻረፍ ራይ ሕጂ ከተወካይ ኦኬ ጅቦ ዋጋሽን እንስጥሽ እንዴ? ሶዲያ እኮ ነው ያለሽው። እንደውልላቸው። ሶሪ ፍቃደኛ ነህ? ኖ ፍቃደኛ ነህ? ልትገለኝ? ኖ ፍቃድ? አዎ እንገላለን። ቅዳው
በቃ ሊገሉኝ ነው። ወይኔ ጉዴ ፈላ ነው አይደለም ነው አይደለም እግዚአብሔርን ነው ማለት እንላክላቸው ምን አረኳችሁ ልትገሉኝ ነው አይደለም ነው ይኸውልህ እንደሌላው እዚህ ጋር መጥቶ የሚያቀራራ እንዳልመስለን እሺ ሰማኛለህ ወይ ልትገሉኝ ለምን ትገሉኝ እንሰጣለን ማጅራትን እንቆርጣለን አልኩ ግልጽ አድርጌ ነው የምነግርህ አለቀ ሱዑዲያ ውስጥ አንተ የት እንደምትኖር ለማን የማን ሹፌር እንደሆንክ እናውቃለን አሎራ ጠብቀኝ ጅቦ እግዚአብሔርን በዚህ 3 ቀን ቻው በዚህ 3 ቀን ብቻ ጠብቀኝ እሺ አረ በቃ ይደብራል እናቴ ትሙት አሁን እኔ እንኳን አደረሳችሁ ምናምን ስላልኩኝ ምን ነው ሊያስገድሉኝ ወላሂ በል አንተ ከክ ኢትዮጵያዊ መሆኔንማ መዘንጋት የለብም ኢትዮጵያዊ ደብል ትግራዋይ ሲደመርበት እንኳን እንዳንተ አይነቱን ቁጫጭ እዚህ የመጣ መደንፋት አይደለም አንተ እከክ እንኳን አደረሳችሁ ያልኩትን ሕማቆጽን ዲ እንኳን አብጽሕኩም ኤርትራዊ አሕዋተይ ልቺ መጽያ ናይ ትራፊክ መብራቲ ተተኪላ ሁሉ ኤርትራዊ ታጓስ በታጓስ ኮይንላ ኢሳያስ አፈወርቂ ፎቶ ስትነሱ እንዳትገደፉ እቺ መብራት የሆነች ጭረት እንኳን ቢገኝባት 10 ኤርትራዊ ነው ምረሽነው ብሏል هذا مرح طميت نعي تفرارعني هاجرها مسيله زلاري هادي هذا بلع ود اخر رزح ኢትዮጵያ እንዲያ ነው مرح طميت نعي تتصرف كد تملس نملع ما تملس أقار كان حلف ምናምን ይላል አንተ እበት እኔ ለማስፈራራት የምትሞክሩ ሰዎች ደደቦች ናችሁ ሲጀምር እናቴ ትሙት ቀለዳለ እንዴ ደሞ የግደፍ ተላላኪ ነኝ ሊያስፈራራኝ ብብታም በነፍሰ ስጋ ነው የሚጫወትብኝ ኢሳያስ አፈወርቂ ኋላ ቀር ያለም መሳቂያ ነው የምትሆኑት እንዴት በዚህ ሰዓት የትራፊክ መብራት በራለን ምናምን ብላችሁ ኢትዮጵያ እንኳን አታስገርማችሁ እስቲ አዲስ አበባን ሾፍ አድርጓት እስቲ አንድ ነቀዙላ ከአውሮፓና በአውሮፓ መጽና ምናምን እኮ ነው የምትሉት እዛ ገብታችሁ እከካ ሀገርን ለመለወጥ እኮ መስራት ነው ያለብ ኮፒ ሊንክ አድርጉ እናት ነኝ የጅቡ ቅምጥ እኔ ፍቅር ወድሻለሁ እኮ አንቺ ልጅ ጥናዛም ኧረ ማሪ ቢመጣ እንኳን ደስ አለለው ነበረ አትሳደቡ እናቴን ያላችሁበትን ኋላ ቀርነትና ድድብና እንዲሁም ድንቁርና አንተ የሸርሙጣ ልጅ አንተ ሸርሙጣ አትሳደቡ ወይ ማሪ ይፍራ አምቼ ዳላ كده نعوض رسح شنو تاكل صرف አይኮነን በቃ ክትር ያለካ ኋላ ቀርነ ይሄ ምላስ መቅነዝነዝ ማውራት መሳደብ አቱም አጋቢ ምና ይሄን ወደ ኋላነት እንዲህ ያስቀራችሁ የሰው ልጅ ምቀኛ ከሆነ ተሳዳቢ ከሆነ ሰውን የሚያንቋሽሽ ከሆነ በሰው ላይ የሚዝት ከሆነ ህይወቱን አይቀይርም የሰው ልጅ አንገቱን ደፍቶ ኢትዮጵያን አላያችኋት ምን እንደምታክል ምን አይነት ከተማ እንደሰራች ስንት አይነት አስፋልት አዲስ አበባ ውስጥ ገብቴ የትራፊክ መብራት በመቁጠር ነው የሚሰለች በመቁጠር እናቴን ነው የምል ህዝቡ እንዲስናና ተብሎ መብራት ላይ ስፒከር እየተተከለ እነ አዲስ አበባ ዘፈነች ያስብላል እኮ እንዴ እናንተ አንድ የትራፊክ መብራት በዚህ ደረጃ ኋላ ቀርነት ያሳፍራል እናቴን ያሳፍራል ተመለሱና አባኩ አሰብን የተመኘው ወዶ አይደለም ኢሳያስ አፈወርቂ እንትና አብይ አህመድ እናቴን ንቋችሁን ምንም እንደማታመጡ አይ አፋችሁን መክፈት ነው እናንተ ክፍት ደሞ ሊያስፈራራኝ ይሞክራል ብብታም እኔ ማንንም አልፈራም ማንንም ምክንያቱም ኢትዮጵያዊ ነኝ ደነዝ ከኢትዮጵያ ደግሞ ትግራዋይ መሆን ይኸይትሩስ ረሳሐት እንኳን አሬ ነገር ምንድነው እናታችሁ እስካሁን ምንም ነገር ለውጥ የለም ከተአምኑ አለኩ ሀገርኩም ናብ ድሕሪት ተሪፍ አላ ዓለም ውስጥ ሰው ማይኖርባት ሀገር ኤርትራ ናት ይባላል እናቴ ለሰው ልጅ ምቹ ያልሆነ
ለሰው ልጅ ምቹ ያልሆነች ኤርትራ ነች። መብራት የለ፣ ኢንተርኔት የለ። በዛ ላይ ደግሞ በኢትዮጵያውያን ላይ ልታላግጡ ልታሽሟ እንዴ የከክ ደነስ ራሳችሁን ምሰሉ። ዳህን ማንቲ ዳህራይ ክንመጺና ኤርትራውያን እንኳን አሐግዘኩም ናይ ትራፊክ መብራቲ ኣብ ኣስመራ ሃንቲ ተተኪላላ እዚ ኣወትና እዩ እዚ እምባህበል ወዲ ኤርትራ ዘብል እዩ የእትወኒ ሕዋይ ኔቨር ንስኻ ለባም ኢኻ ከእትወካይ ተረዲካ አሉ ተረዲካ አንዳንዶች አሉ ቆሻሻዎች እከክ ኋላ ቀር ነው። የሰው ልጅ መኖር የማይችልበት ሀገር ነው ያለ። ኤርትራ ኢንተርኔት ቢኖር ነው ስንት ጉድ እናይ ነበር መሰለ። ስንት ጉድ ስንት መከራ እንታይ ሊመስልካ ጅዎ መብዛሕትኦም ኤርትራውያን ብጃሃራ እዮም ክሳብ ሕጂ ተረዲኸን ለኻ ካብ ጃሃራ ይወፃና ኤርትራዊነቱን ክዱ አይደል እንዴ ሌላ ሀገር ዜጋ ሆኖ የሚኖረው እንታይ ድዩ ኣብ ጃሃራ እቲ ንሪኦ ዘለና እኮ ፅቡቅ ነገር ስለ ዝኾነ ኣይኮነን ግን እንድሕር ዳ ብጃሃራ ትነብር እንድሕር ተኾንካ እዚኣ ዕጣ ፈንታኻ ካልኣይካ ኤርትራ ኢሳያስ ንባዕሉ ናይ ኤርትራ ፅል ኣለዎ ተረዲእኻ ኣለኻ ኮነ ኢሉ እዩ ከም ዝገብር ዘሎ ኮነ ኢሉ ምክንያቱ ንስኻ ትግራዋይ ኢኻ ንስኻ ከምዚ ኢኻ እንዳበሉ ስለ ዝፀርፍዎ ዝነበሩ ኣብ ገድሊ ንኤርትራ ንስኻትኩም ኣብ ዘይተርክብዋ አንጠልጢለ ኸይድ ይዝብሎም ነይሩ ተረዲእኻ ኣለኻ ማራ ፅል ኣለዎ ንኤርትራ እምበር ሓንቲ ሃገር ኣይኮነን እዚ እኮ ሓደ ኖርማል ቴሌፎን ድሸጥ ሰብ ክሰርሑ ዝኽእል ኮይ ሓደ ኖርማል ተራ ሰብ ክገብሮ ድኽእል ኮይ ዓብ ነገር ኣይኮነን ግን እቲ ህዝቢ ንኽዋረድ እቲ ህዝቢ ኩሉ ግዜ ኣብ ቋሕሰም ንኽነብር ተረዲእኻ ኣለኻ ኮነ ኢሉ ዝገብሮ ደለ እምበር ኣነ ደስ ኢልኒ ኮንኩን ብጣዕሚ ውሽጠይ ሕማቕ ተሰሚዕኒ ዘሎ ብጣዕሚ ሓዚነ ግን ፅቡቕ ተዛሪብካ ካብ ዘይተቐየሩ እንዳፀረፍካ ከምዚ ካ ትቕይሮም እንዳሕር ዝቕየሩ ተኮይኖም ማለት እዩ እንታይ ረኣሞ ካብ ሃገርና ኣሳዊጎምና ካብ ሃገርና ኣውፅኦምና ሕጂ ከዓ ንለካ ልምዓት ኢሎም ከዓኒ ዘይረብሕ ነገር ከም ሓደ ዓብ ነገር ጀሃራ ገይሮም የቕርቡ ኣለዉ እዚ ንዓና ፀርፊ ማንም ሰብ ንዓና በዚ ክዋራ ዘየልና ኮ በቃ ናይ ሞት ኮይ ኤርትራውያን ኮ ንጅዋድ ሰርሕዋ ኣብ አንጎላ ክንደይ ንብረት ሃብቲ ዘለዎም ንኬንያ ክንደይ ኢንቨስተራት ዘለዉ ክንደይ ሳይታት ሒዞም ዝሰርሑ ዘለዉ ኣብ ኣፍሪካ ክንደይ ገንዘብ ዘለዎም ኣብ ደገ ክንደይ ሃብቲ ንብረት ዘለዎም ከም ኤርትራውያን ደኻላት ኮ ይኮና ንሕና ግን እቲ መንግስቲ ኣብና ኤርትራውያን ዓድና ንኸይንሰርሕ ነፅናዕ ጅቦ ኤርትራውያን ኣብ ኤርትራ በዓል ሃብቲ ኣብ ኤርትራ ኣትዮም ንኸይሰርሑ ዓንቂፅዎም ደዲ ሰርሐ ካበይ ኣምፂኻዮ ከምዚ እንዳተባሃለ ንብረቱ እንዳተሓደገ ኩሉ ኤርትራዊ ካብ ሃገር ከም ዝወፁ ተገይሩ ተረዲኻ ኣለኻ ሕጂ ንዓና ማራይ ድሕፍረና ዘሎ ነገራት ማራይ ደጉሄና ግን there is no option ኣማራፂ ኸ የብልና ምክንያቱ ተቢልና ኢና ዘለና እጅዎ ዝተሓዝና ህዝቢ ኢና እምበር ኤርትራ ንምዕባል እኮ ካብ ኢሳያስ ኢድ ኤርትራ እንተወፅያ እኮ 5 ዓመት ኣይውዳእላን ኤርትራ ናብ ዘለዋ ሃገራት ንኽትመፁ ኣሕዋትኩም ክንመፅልኩም ኢና ከነድሕነኩም ኢና ሕራይሉ ነፃነት ክትወሃቡ ኢኹም የእጅ በእጅ ኢሳያስ ስላለች ነው እንጂ በእጅ ኢሳያስ ስላለች ነው እንጂ ኤርትራ ለማደግ ከኢሳያስ እጅ ከወጣች 5 ዓመት እንዲያውም ይበዛባታል። ምክንያቱም ህዝቡ ኢትዮጵያውያን ወንድሞቻችሁ እየመጣን ነው። አሁን እንቀይራቸዋለን፣ እናቴን እንቀይራቸዋለን። አሁኑ ነው የምትቀየረው። በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ግን እንኳን የለም እኮ ሰው በልቶ አያድርም። ውጭ ሀገር ሆነው እንዴ ውጭ ሀገር ሆነው አፋቸውን የሚከፍቱ ደግሞ ይብዛሉ። ኤርትራ ውስጥ የሚበላ ምግብ እነዚህ ለራሳቸው እንኳን አይደለም አንተን ለማስገደል ለራሳቸው እንዲያውም አልሆኑም። ለራሳቸው እንኳን ሲናገሩ እንዲያውም ተጠንቅቀው በቃ መንግስትን እንዲያውም ለመንግስት እንዲያውም አንድ ቀን እንትን አድርገው አያውቁም፣ ቻሌንጅ አያደርጉም። እና እኔ ብዙ እንደዚህ የሚፈግሩ ምናምን የሚያወሩ ብዙ ኬር አታርግባቸው። ምክንያቱም 30 ዓመት የተነገሩት እንደዛ ነው። 30 ዓመት የተማርነው እንደዛ ነው። ፉከራ፣ ሽለላ እንጂ ምንም ከትራፊክ መብራት ያለፈ ነገር አላየንም። ያው የትራፊኩን መብራት እንኳን ደስ አላችሁ ብለናል እንደ ኢትዮጵያውያን። በጣም አመሰግናለሁ። እኔ በጣም ብቃጠልም ደስ ብሎኛል እንደዚህ ኮንግራ ስላልከኝ። ያው ህዝባችን ከእንትን አልፎ ይሄ ትልቅ ልማት ነው። ሳሚሃዊ ቀጥል እስቲ ወንድሜ። ሳሚሃዊ እድሉን እንስጥና እኔም ልውጣ። ጅባሃዊ አይ አነ ንዓኻ ሰላም ክብለካ እንዲያአቴ ንዚ ክብር ሓውና ግን
ምዕራብ ትግራይ ሓዊሱ ዛምሓራ ክልል ኣብ ካርቶ ገይሩ ፕሮፋይል ገይሩዋና እንታይ ምኽንያቱ እኮ ለደንጊፃ ንትግራይ ሓሊፋ ክነግረካ ወዲ ዓበይቲ ምኽንያት ክነግረካ እሺ ተጋሩ ወላ 10 ግዜ ጎረቤትና ኣሕዋትና ኹኑ እንድሕር ዓሰብ እንድሕር ተይልኩም ንሕና ኸ ኣምሓራ ክንሕዛ ኢና ኣምሓራ ናይ ኤርትራ ረዲኻ ኣለኻ هو أنا واحد سلسلنا بتمين قصينا داشو نبندلنا نمبركو حلفنا نهبنا يكون نحن كوي تراين عادنا حلفنا نهبنا قل بتزول سرعة حبوسات يكونن ودع بيتي إذا تبغى رجاجي تخاطر زول لك حاول دينك إستراكوا أكمانكو موت أرجع جرزج بزي سوي بإسحاق የተነሳ መንግስት ይነት ህዝብ አባዲ ሙንበር ንህዝብ ዝኸው መንግስት እንደርተ መጽዩ ለካለሁ ንሕና ናቀርና አፍሪካ ጎባል ሊና እዚ ዝኾነ ኢንታይ ሚሲካ ሓደ ጌጋ ሓራይስ ከመይ ኮይኑ ናይ ኤርትራ ዝኸውን ብታሪኽ እውን ዘይለ ኖ ስምዓኒ ፎሬቨር ምንድነው አማራ የምትለው ሰምተሽዋል ያልኩት እኮ በአማርኛ ወሮ አንድን ሰማ እና እንደዛ ነው የሚባለው እንጂ ምን እንዳልኩ ሰዓትሰሚ እና ምን ያልኩ ኤኒዌይ ጁቦ እኛ ሀገራችን ሃሽታግ መጀመሪያ የፎሬቨርን ካርታ አይተሽዋል? አይ እንቀጥላለን አባቴ ችግር የለም ኤርትራ ካርታውን ደና ሃሽታግ ልንገር ፎሬቨር አንተ ነው የምትቀጥለው ያን እሚለው አይ ዶንት ኖ ኤርትራ ካርታውን አይተሽዋል ወይ ልብ ብለሽ መጀመሪያ እኔ እኮ እነዚህ ሰዎች ከየት እንደሚመጡ ነገር የሚገባኝ ያረጋውን ፕሮፋይሉን አይተሽዋል ካርታው ምን የማን ካርታ ነው ከስሙ ጎን ያለው ከሆነ የኢንግላንድ ነው የካርታውን ደግሞ ስም ያለው የኢንግላንድ ነው እሺ እኔ ደግሞ አይተሽዋል ካርታው የት ነው ኤርትራ አይሽ ኤርትራ ብሎ ካርታው የት እንደገባ ወይኔ ተበልቷል አዳሚ ሃሽታግ ልንገርሽ እነዚህ ሁለታችንም ለማጣላት ነው ልንገርሽ ምን እንደሆነ ኤርትራውያን ከአማራ ወንድሞቻችን ጋር አንድ እንደሆንን ለማሳየት የኤርትራና የአማራ ካርታ ከምዕራብ ትግራይ ጨምሮ አንድ እንደሆነ ለማሳየት ነው አማራ ከየትኛው ነው ከየትም ኤርትራ ጋር አንድ ላይ የሚደባለቅበት የካርታ ስምምነት የለንም ወደሽ ነው ተቀጥቅያለሽ እኮ ኤርትራ ልንገርሽ እኔ አሁን ለአማርኛ ኤርትራ ካርታ ከኢትዮጵያ ጋር ሲቀላቅሉ ታዲያ ለምን እንደዛ ትይ አማራዎች ጎንደር ላይ ጥምቀትም ይሁን ምንም ይሁን የኤርትራ ካርታ ከኢትዮጵያ ጋር ይቀላቅሉታል የድሮውን ካርታ እንደ አንድ ካርታ ያድርጎታል አይደል ማንም አይቀላቅልም እነሱ መብታቸው ነው አንድ ሰው ተነስቶ የፈለገው ማድረግ ይችላል ይሄ ደግሞ ፎሬቨር ግን ተመችቶኛል አሁን ኤርትራ ወደ ኢትዮጵያ እንዳትመጣ አማራን ወደ ኤርትራ መውሰድ ይሻላል ብለህ ነው እንደዚህ ያደረከው አይ እንደዛ ሳይሆን ኦሮሞ ወደ ኤርትራ ከሚመጣ አማራ ወደ ኤርትራ አማራ ወዴትም አይጠቃለልም አማራ እኮ ባለ አባት ነው ባለ ሀገር ነው ከማንም ጋር የሚጠቃለልበት ነገር የለም የሚታገለው ለህልውናው ነው የሚሞተው ለራሱ ነው በክንዱ ነው ከማንም ጋር የሚጠቃለልበት የለም ግን እና ኤርትራ ሚለውን አማራ ቢል ልቀይረው እንደዛ ሲቻል ይወል እሱ ስለ ሀገር እኮ መቆም ትችላለህ እኔ ግን እንደ አንድ አማራ የምነግርህ ምንድነው ከማንም ጋር አማራ ህዝብ የሚገነጠልበት ላይ ከኤርትራ ጋር ሆኖ እንደ ሀገር የሚገነጠልበት ነገር የለውም ወደሽ ነው ወይ ኤርትራ እኮ ናቸው እነዚህ ቀልጃለሽ ከኤርትራ ጋር አንድ ነው በቃ እናንተ እንትን በሉ ግን ጅቦ ላይ ማስፈራሪያ የምታደርጉ ሰዎች በጣም ነው የምታስቡኝ ኤኒዌይስ ከድርጊታችሁ ብትቆጠቡ መልካም ነው ቴንክ ዩ ጆዋዌ ለማንኛውም እዛ ጊዜ ተጋሪያ በኤርትራውያን ዝላገጡላ ጊዜ ኮይናላ ፎሬቨር ጋና እንላገጸልኩምና በዛ ሀይት ደንግዝ ጋና احنا አዋን ጆኖሳይድ ከነግረካ አዋን ጊዜ መጀመርታ ባላካ ዘለኹ ሕዚማ አዋን ጆኖሳይድ ዘለና ህዝብና ከነግረካም ፎሬቨር ከነግረካም ሓደ ጊዜ ስምዓኒ እንደ ሓደ ጊዜ ሰምዐካ እንዴ ኦፍ ኮርስ ሓቲ ሕግዝ ኣለኹ እንዴ ኣብዚ ኩላይ ፀባን መከራን ዘእተውኩምና ደሞ ንስኹም እንዲኹም ሕዚ እዋን ጆኖሳይድ ስምዓኒ 25 ዓመት ሕራይ ድሓን ክነግረካ ኣደን 27 ዓመት
ኢትዮጵያ ሒስኩም እሞደም ጽንዳ ሳንክሽን አከም ደረጃ ንኮዶ ደገበርኩም ኮንሳት ነው ኦኬ ከነግረካ ሽሕረ ስምعني هذه ሕማቅ ክዛረበካ አይደል እንደሆን ቆይ تلاقطونا زلهم تلاقطنا سلازي حارقنا إنا نبر عدنا سلازي صايرنا يكون هراي سمعناش صبو قرم هذه حنت دقيقة راح كزاربك سمعني نوح سمع كان دي نايون سمعني هذه نحنا سيو لك الله أبزخون يكون حزبي كن بدع يكون كن نلاقز عين دلل مخناتهم حزبنا خمس زور خيو عدانسن ما تلاقز لها ما نسخاكو تلاقز لها ما نسخا حلف حليف كاس نعم حركة كارتنا بيرترح حويس خازم مسا بروفايل زجرها تلاقز لها سام نسخا أنا ناي سمعتها شمعة ولعة أبتزك أب زخري يزلها نستي الجنا يزلها نبتو خناتات نبتو ناي ملقاس أوان أي تسجعرهم زلاقز لها جزء جن الله يتسبب جزء الله جزء مثل الله خميك يرحم زلاقز لها دمو بتعمق تجرميها حانت نجر بتعمق تجرمني جن أنا مبرهات بزور لأخم بصري سبر زينا عندهم شنتي بيت بزمرهم سبر زينا عندهم نايمرت بامبا استوقع عتمرت بامبا بزوج عرب بسرعة خم بصري سبر زينا عندهم جن سبيل ولا حانت تلاقط لنا يتقول لهم ولا حانت تلاقط ولا حانت تلاقط لنا يتقولي تقرأوا عندي إنه بيرترا يميل لقطه እንዴት ነው በኤርትራ የሚያላግጠው ትግራዋይ አቅም ዘይ ብሉ ኤርትራዊ ነው ራሱ በኤርትራ ላይ የሚያላግጠው ግዳው እንዴ መስሐቅ ሰብከንካ ፎሬቨር ሐወይ መብራቲ ትራፊክ መብራት በደማቅ ሁኔታ ሲከበር እልል በሉ ሲባል እንዴ ያሳፍራል እኮ የህመም ይحرቅ ሃሽታግ ምን ፈልገሽ ነው የሞጣሽ አማራዎችን ማቀጥቀጥ እኮ ነው የሚያደርጓቸው ኤርትራዎች አልገባችሁም እንጂ ስንት ሚሊዮንን ህዝብ በንግስና የመራ ባለ ሀገር ሆኖ አማራ ጭራሽ ተገንጥሎ አራት አስቁና ኧረ በሚካኤል ይኸውላችሁ ባይዘው እሱ ካርታ የፈለገውን ነገር ቢቀያየር እንደዚህ ቢያደርግ ምናምን አስወርዱ አስነሹ ምናምን የምትሉ ሰው ታስቃላችሁ ያደርግ ነው እውነታው ግን ያ አይደለም ነው አለቀ አቤት ቅዱስ መሰለሽ አዲያምጪኝ ለምን መሰላችሁ ኤርትራውያን በዚህ ደረጃ አማራን እንጠቀልለዋለን እንደፈለግን እናደርገዋለን የሚሉት ምን መሰለሽ ማርያምዋ ታስተሳሰብ ነው ያው ነው እኮ የኔ ጌታ ሜዳውን ፈረሱ ያው ነው ልንገር እኛ ይወደ አንቺ አታስወሪ ኤርትራውያንማ እጃችሁ ላይ ቁጭ አድርገው ኤርትራውያን ማንን እንደሚፈሩ ታውቂያለሽ ተጋሩ እናቴ ከኢትዮጵያ ውስጥ እንዳለ በብሔር ብሔረሰቦች የሚፈሩት ምን ነው ጎረቤታችንን አማራ ባደረገው ሁሉ እስኪሉ ድረስ እኮ ነው እናቴ እነሱ ናቸው አይፈቷቸውም ተጋሩ አይፋታው አማራ እኮ አላየሽም እንዴ ከኤርትራ ጎን እንቆማለን የሚል አሁን በ2026 የትራፊክ መብራት ያስመረቀው ኤርትራዊ ከአማራ ጋር ሆና ግን ይችላሉ ከኢሳያስ አፈወርቂ ጋር ሆነን ይሄን መንግስት እናስወድቃለን አራ ወዲህ ኋላ ልትመልሱን ኤርትራ እኮ የምትፈልገው ልክ እንደነሱ እንደሆን እኮ ልክ እንደነሱ እንደሆን ወዲህ ኋላ ተመልሰን ቁልቁል እንድንደፋ እኮ ነው የሚፈልጉት አራ አይሆንም በዚህ ደግሞ የተባበረ ሁሉ የእጁን ያገኛል የዛሬው የትራፊክ መብራት ፕሮግራም የደስታ ቀን ለኤርትራዎች ነው እናበስራለን እንኳን ደስ ያላችሁ እንኳን ደስ ብሎናል እንደ አንድ ጎረቤት ሀገር ትልቅ ቴክኖሎጂ ስላስተዋወቁን ኤርትራውያን ደስ ብሎናል አብይ አህመድ በቀደም ዕለት እንኳን የተጣራ ንጹህ ጋዝ አስመረኩ ሲል እንዲያልፈነደቅንም እኛ ዳን ክረሙ